በዚህ ደረጃ ቴዲ አፍሮን ትፈሩታላችሁ? ራሳችሁን አስበላችሁ። ወይኔ ብልጽግና እኔ ቢሆን አልኩ እኮ ቴዲ አፍሮ መግለጫው በጣም ነው ደስ ያለን ምናምን ብዬ ብልጽግና ቢሆን ሩዋንዳ ነው ማድረግ። ቢዝነስ አትችሉም፣ ፖለቲካ አትችሉም። እና በጣም 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 ቴዲ አፍሮ ገና ሳይሰማ በዚያ ያልካስጮኸ ደስ ይላል፣ ደስ ይላል። ደስ ይላል፣ ይችላል። ግልብጥብጥ ነው የሚያደርገው የሌሎቹን ስራ። ለምን? ጎበዝ ነው። የህዝብ ልጅ ነው ቴዲ። የህዝብ ልጅ ነው። የህዝብ ልጅ ነው። ቤተሰብ ይሄ ነው ፋክቱ፣ ሌላ ነገር የለም። አንተ ካክ ልንገርህ፣ ቴዲ አፍሮን ከብልጽግና በላይ ህዝቡ ይወደዋል። በቃ ከተም ከብልጽግና መሪ በላይ ቴዲ አፍሮ ብዙ ሰው ይወደዋል፣ ብዙ ሰው ይከተለዋል። 4 ነጥብ። ወንበር ላይ መቀመጥ ብቻ ትልቅ ሰው አያደርግም። ወንበር ስላለ የወንበር ጉዳይ ደሳ ወንበር ላይ ሳይቀመጡ የነገሱ ሰዎች አሉ። በሰው ልብ ውስጥ የነገሰው እውነቴን ነው የምናገረው። በኢትዮጵያ በአርት ደረጃ እየደበረም አሁን ጴንጤ ዘፈን ኃጢአት ነው እያለ ወንድም ሙስሊም ዘፈን አራም ነው፣ ኦርቶዶክስም ዘፈን ኃጢአት ነው እያለ ቴዲ አፍሮን ይሰማ። ቴዲ አፍሮን የምናውቀው ኦልሞስት 20 ዓመት ሆኖናል። 20 ዓመት ደርሷል አይደል? ቴዲ አፍሮ ከ20 ዓመት በላይ እናውቀዋለን። አቢቹን የምናውቀው 8 ዓመት ነው። ማወዳደር አይቻልም። አቢቹን የምናውቀው 8 ዓመት ነው። ዶክተር አብይን። ቴዲ አፍሮን የምናውቀው ከ20 ዓመት በላይ ነው። አንተ እውቀት የለህም። በዚህ አጋጣሚ አንዳንዶቹ እያለቀሱ ይገኛሉ። ማን ጠራችሁ? ቴዲ አፍሮ ዲያቆን አይደለም። ምናልባት ከረሳችሁት ብዬ ነው። ቴዲ አፍሮ ቄስ አይደለም፣ ከረሳችሁት ብዬ። ታፕ ኮፒ ሊንክ ኔዎቹ ሰው እንዴት ይበሳጫል? አሁን ዲያቆን ያሬድ ዘፈን ዘፈነ ቢባል ደነግጣል። ብርቅቅ ነው። ምን ነክቶት ነው? ዲያቆን ያሬድ ምን አስበው ነው? ምን ፈልገው ነው ብዬ ደነግጣል። ተግባብተና እንዲሁም ዲያቆን መዝሙር የሚዘምረው ቴድሮስ ዘፈን ቢያወጣ እንዴ ምን ሆነ ነው እንዴ? ምን ነክቶ ነው እንዴ? ኦርቶዶክስ እንደዚህ ሆነች ብዬ ሩዋንዳ አደርጋለሁ። ቴዲ አፍሮ ስናቀው ሙዚቀኛ ነው፣ አሁንም ሙዚቀኛ ነው። እንደ ሃይማኖት ሆኖ የኦርቶዶክስ እምነት ተከታይ ነው። ጋንጃ በሉባንጫ እያጨሱ እነ ካሙዙ ሲዘፍኑ ለምን አትናገሩም? ዘፈን ሲያቀናብሩ እነሱን ለምን አትመክሩም? እነ ሱራፌል ምናምን የሚባል አንድ ወሮ በላ ሌባ አለ፣ እካካል ሌባ። ለምን እነ ናሆም ፎንቴን አትመክሩም? ለምን እነ ጆን ዳንኤልን አትመክሩም? ለምን እንትና የሚባለው ዲሽታጌና ጴንጤ ነው። ለምን እነሱን አትመክሯቸውም ነው? እኔ ግራ የገባኝ እኮ እሱ ነው። የእናንተ እምነት ተከታይ ሆኖ ዘፋኞች በደንብ አሉ። እንዲሁም ደግሞ እንትና ማን ነው የሚባለው ከላፉ አላላላ ፎንቴ የሚለው ስሙ ጠፋኝ፣ ጴንጤ ነው እሱ። ለምን እሱ ላይ አላኮረፋችሁም? እኔ ጥያቄ እሱ ነው። ጸባችሁ ከማን እንደሆነ ልነግራችሁ ነው። ጸባችሁ ከኦርቶዶክስ ተዋህዶ እንጂ ከዘፈኑ አይደለም። እናንተ ቤት ጴንጤ ቤት ዘፈን እያለ ዘፋኞች እያሉ ምንም ሳትሉ የኦርቶዶክስ ልጆች ሲዘፍኑ ግን ሩዋንዳ የሐሙስ ፈረሱ ሐሙስ ወቀስኩት። ሐሙስ ፈረስ ሴጣን ደግሞ ፈረስ አለው እንዴ? ሴጣን ፈረስ ጀመረ እንዴ? እኔ ፈረስ ማቀው ኢትዮጵያውያን በጣሊያን ጊዜ እንዲሁም ደግሞ በእንግሊዝን ያሸነፉበት ነው። ፈረስ የሴጣን ሆኖ አያውቅም። እኔ እስከማውቀው ገና ከጴንጤ አፍ ሰማሁ። የሐሙሱ ፈረስ ምናምን እየተባለ ስለ ፈረስ ዲያብሎስ መሆኑን ገና መስማቴ ነው። ገና ሌላ ያሰሙናል። እነዚህ ሾጥና አብዶች ሾጥ ናቸው፣ ጦዘዋል።
ዘፈን ማን እንደሚያዳምጥ እናውቃለን። ምን አሰማ ታዲያ? ለምን ሰማችሁ? በምን አወቅ? ሰምተህ ነዋ። ዘፈኑንማ ሰምተው ነው። ሰምተው በሙሉ የሙዚቃ አቀናባሪ የተባለ 90% ጴንጤ ነው። 90% ምድረ ሌባ። 8 ወር እግዚአብሔር አምላክ እዛ ውስጥ ያስገባኝ ሊያስተምረኝ ነው። እግዚአብሔር ይመስገን። 8 ወር እግዚአብሔር ምስክሬን ሊያስተምረኝ። ዮኒ ማኛ ታዋቂ ነው በኢትዮጵያ፣ በኤርትራ ታዋቂ ነው። ጠይቃቸው ኤርትራውያን እምለው ይሰማል። ይህን ጉድ አውጣና ዘርግፍልኝ ብሎ ነው ጌታ ኢየሱስ ክርስቶስ እናንተን ያሳየው። እብድ የበዛበት፣ እብድና ኮተት የበዛበት፣ ውሸት የበዛ አስመሳይ የበዛበት። አስመሳይ ማስመሰል አይችልም። በጌታ ፍቅር እወዳለሁ ብሎ ልጥልጥ የሚያደርግ እንደ ጴንጤ አታመጣም። እውነቱን ነው ምናምን። አሁንም ቴዲ አፍሮ ዘፋኝ ነው። የተቀየረ ነገር የለም። ምንም የተቀየረ ነገር የለም። አሁን እንትን አለምሳሌ ወይዘሮ ዝናሽ ታያቸው ዘማሪ ናት። እግዚአብሔርን ታመሰግን። አም ግድ ደስተኛ ነኝ። ኮምፕሌን አላረግ ምን አላረግ። እግዚአብሔር ይባርክሽ ነው ማለት። ዘፋኝ አለ። የአሜሪካ ዘፋኝ ወሮ በላ በሙሉ ጴንጤ አይደል እንዴ? የኢትዮጵያ ጴንጤዎች ችግራችሁ ምን እንደሆነ ልንገራችሁ። ሁሉንም እያልኩ አይደለም። አእምሮአችሁ ከዶሮ ሙኔ የጠበበ ነው። እውነቱን ልንገር፣ ከዶሮ ሙኔ የጠበበ ነው። ሰፋ አድርጋችሁ ማየት አትችሉ። ኦርቶዶክስ ሲባል ከአማራ ጋር ነው የምታገናኙት። ጴንጤ ሲባል ከኢትዮጵያ ነው የምታገናኙት። ወጣ ማለት አትችሉ። ወጣችሁ ዓለም ላይ የጴንጤው ብልግና ይበዛል ወይስ እውነት የኦርቶዶክስ ብልግና ይበዛል ብለህ ዓለም ላይ ፈትሽና ኦርቶዶክስን ውቀሳት። አም ሃፒ ዊዝ ዳት። እውነቴን ነው። የኦርቶዶክስ እውነት የጴንጤ ብልግና ይበዛል ዓለም ላይ ብለህ ብትጠየቅ እግዚአብሔር ምስክሬ ነው የምልህ አብዛኛው ባለጌ ያለው ዓለም ላይ የጴንጤ ባለጌ ነው። የእግዚአብሔርን ቤተ መንግስት የእግዚአብሔርን ቤተ ክርስቲያን ላይ የደፈሩ እነሱ ናቸው። ፓስተር ያላቸው፣ ፕሮፌት ያላቸው፣ ነብይ ያላቸው፣ ሉጥ ሆነው ያላቸው በድፍረት እነሱ ናቸው። ደፋሮች ናቸው። እውነቱን ነው የምነግርህ። ልዋሽ አልችልም። ሰፋ አድርገህ ዓለም ላይ ካየኸው ማን ነው እውነት ሚዛናዊ ሆነው? ማን ነው እውነት ተናጋሪ? ማን ነው እነዚህ ሰዎች ምንድን ናቸው ብለህ ስትል ይሄ ማንነት አላቸው። ግን ቴዲ አፍሮ አርቲስት ነው። አርቱን ሰራ፣ ሌሎች ሰርተዋል። የቴዲ ሲሆን ለምን መርገም አስፈለገ? የቴዲ ሲሆን ያዙ ይልቀቁኝ ምን ማለት ለምን አስፈለገ? ምን አስፈለገ? እካክ። ስለዚህ እየተቃጠልክ ከአንተ መዝሙር የቴዲ ዘፈን ይበልጣል። እርግጠኛ ሆኜ ነው የምነግርህ። የዘፈን ደጋፊ አይደለም። ከእናንተ የውሸት አመሰገንኩ ከሚል ነኑ ናናናናና ብለው ከሚቀባጠር እካክ የቴዲ አፍሮ ዘፈን ምንም ልዩነት የለው። እንግዲህ የእናንተ ነገር ስለበዛ የቤተሰቦቼም አክባሪ ስለሆንኩኝ ላሳይ። ይሄ ነው አይደል? እንግዲህ ተቃጠል። ሱራፌል አለቀሻል። ተቃጠል። ተቃጠሉት። ቃጠል እየሰሙት እኮ ነው የሚያለቅሱ። ሀገር የሞተበት ሽንጥና ዳሌ አይደለም ይዘፍኑ። ለውስጥ ያለቅስ ዓለም ለቅሶ ሰው አይችልም ደርሶ ገና ነው እያልኩት ራሴን በደልኩት። ስማ አዳራሽ ስትጨፍሩ ትቃወማለህ? ቴዲ መዝሙር ነው። ቴዲ ቤት ልትሄድ የት ልትሄድ? ቴዲ ትችላለህ። ቴዲ በርታ። እሱን አይታችሁ ሌሎቻችሁም እንደ ቴዲ በርቱ። በዚህ ሰዓት በቀን ያርጋችሁ ህዝቡን አስተምሩ። ህዝቡን አንቆ የቤት ተመልካች ሆነ ሌላው በአንተ ላይ እንደፈለገ እየተዝናና እንዲኖር አትፍቀድ።
ተመሳሳይ አንድ አይነት ሀገር እያለ አትፍቀድ። ሌላው የተንጠባረረ ባለስልጣን ስለሆነ አንተ በድህነት ዲግሪን ይዘ ዲፕሎማን ይዘ ሙያን ይዘ የምታክበት ሀገር መሆን የለበትም። እኩል ሁሉም ሰርቶ የሚከበርበት ሀገር መፈጠር አለበት።